ቤተሰብ እየጠየቅሽኝ ማለት ነው። በር አሁን እዚህ ጋር ይታይሻል። በጣም ረጅም ነው። 3 ሜትር ይሆን አላውቀውም። እኔ እንጃ። ይሄ 3 ሜትር ነው ያልከኝ? 3 ሜትር። ይሄ አሁን የፊት ለፊት በር የምትከፈተው ናት። ፊት ለፊት በር እዛ ጋር ደግሞ ይሄ በውስጥ በኩል ያለው ቀለም ከተቀባ በኋላ ትልቁ መስታየት ሙሉ መስታየት የሚገጠመው መጋረጃ የሚደረግበት ማለት ነው። ይሄን የጀርባ በሩ ነው። ጀርባ በር እዛ ጋር ትንሽ መስታየት አለው። ያምራል። ስለተዘቀዘቀ ነው። ስለተዘቀዘቀ ነው። ይሄን የጀርባ በር ነው። ከዛ 2 መስኮት አለው እንደዚሁ በዚህ አይነት መልኩ በዚህ ዲዛይን 2 መስኮት አለው። ቀለም ተቀብቶ መስኮቶቹ እዚህ ስለሌሉ ነው። ሳይቀባ በፊት ይሄን ይመስላል። ዛጋ ሳይቀባ ያለው ነው እንጂ ይሄ የፊት ለፊቱ በር ሳይቀባ ቀለም ሳይቀባ ይሄን ይመስላል። ዲዛይን በፈለጋችሁት ነው። በእንደዚህ እንትን ቅርጻ ነገር ካለው ይወደዳል። ኖርማል እንደዚህ እንትን ብቻ ከሆነ ትንሽ ይቀንሳል። አሁን ይሄ የሰው መግቢያ ነው። የምንገባበት አሁንም የምንወጣበት በር ነው። ይሄ እዚህ ጋር ያለው ትልቁ መስታየት ነው። በቁመቱ ቅድም ያሳየኋችሁ እንትኑን ነው። ቀለም ተቀብቶ ይሄ ሳይቀባ ይሄ የሚታያችሁ አሁን ይሄ ትልቅ ነው። 3 ሜትር ይሄና ትንሽ መስኮት አለው መሃል ላይ ሳይቀባ ይሄን ይመስላል። የመስታየት ያለው ትልቁ በር እሺ፣ ሳይቀባ እዚህ ጋር መስኮት ነው። እዛው ጋር አብሮ ፊት ለፊት ያለው መስኮት ያታውቃላችሁ። የቤት ፊት ለፊት ዲዛይን ያለው መሆን አለበት፣ መስታየት መሆን አለበት እንዲያምር። የጀርባ ግን እንደዚህ ልሙጥ ነው የሚሆነው። ሙሉ ላሜራ ግማሽ ምንትን መስታየት ነው የሚሆነው። ቀለም ተቀብቶ ሳይቀባ ደግሞ ይሄን ይመስላል። ይሄን ዘቀዘቁ መሰለኝ። አይ ቀለም ሳይቀባ ይሄ ነው በሩ። ይሄ በር ምንድነው? በጀርባ በኩል ያለው መስታየቱም ስሙ መስኮቱም በዚህ ዲዛይን ነው የሚሰራው። ወይ ነው አይቼዋለሁ። ይሄ ደግሞ ዋጋ ነግራችኋለሁ በኋላ። ይሄ በእንትን ቅርጻ ቅርጽ የሌለው ኖርማል ይሄ እንትን ዋላ አይደል? ድርድሩ እንደዚህ ነው የሚሆነው። እንደዚህ በቁመቱ እንደዚህ ያለ ድርድር ያለ መሀል ላይ መስኮት አለች ማለት ነው። ይሄ ምንድነው? ፊት ለፊት ያለው በር መጋረጃ የሚወርድበት በር ነው። ይሄ እዚህ ጋር ደግሞ ከጎኑ ይሄ ነው በሩ፣ መግቢያና መውጫው በር። ይሄ የመግቢያ መውጫው በር አይደለም፣ በጀርባ በኩል ያለው ነው። ይሄ የውስጥ በር እንትን ያላት የጓዲያ ምናምን በር የምትሰራ በር ነች። ውስጥ ካለው በውስጥ ማሰራት ይቻላል። የውጭ በርም መሆን ይችላል። በእንትኑ በኩል በጀርባ በኩል ሙሉ ምክንያቱም እንትን አይሆንም፣ እንደዚህ አይሆንም፣ ብረት ስለሚሆን። መስኮቱ ይሄ ነው። ለጀርባም ለፊት ለፊትም መሆን ይችላል። ግን ለፊት ለፊት ነው ብዙ ጊዜ። ለምን? መስታየት ስለሚገጠም። ትንሿ በር ደግሞ ይቺ ናት። ማስቻል እንዴ ነው? ይቺ ትንሿ በር ናት። እንትን ያለባት መጋረጃ ጋር ጎን ለጎን የምትሆን ትንሿ በር በኖርማሉ ከሆነ ግን ይሄ ሁሉም መስታየት ያስፈልገዋል። ይሄ ድርድር እንደዚህ ከሆነ መስታየት ያስፈልገዋል። እንደየችሁት እንደዚህም አይነት አለ። እንደዚህም ማሰራት ይቻላል። አሁን እንደዚህ ማሰራት ይችላል። የዚህ ሰርቪስ ከሆነ ይሄ ለሰርቪስ ነው። ኤል ሰርቪስ ሲሆን ይሄ ሸፕ ከሆነ ልክ እንደዚህ አይነት ነው የሚሆነው። እንደዚህ በዚህ አይነት ዲዛይን ይሄ ነው መስኮቱ። በጀርባ በኩል ያለው በር በጀርባ ሆነ በፊት ለፊትም በጀርባ ያለውንም ካሜራ ማድረግ ይቻላል። ቶፕ ብቻ እንዲህ ማድረግ ትችላላችሁ። ካሜራ ማድረግ ትችላላችሁ። በዚህም መልኩ በሩን ማድረግ ትችላላችሁ።
የጀርባውን የፊት ለፊቱንም ግን ይሄንን ለብዙ ጊዜ ሁለት እንትን ያለው ለሰርቪስ ነው እንጂ እቺ ላሜራ ዝግት ያለ ተወለና የኋላ በር ማለት ይችላል። ግን ይሄ ለሰርቪስ ምርጥ ነው። ይሄ ሰርቪስ ነው። ይሄ ሰርቪሱ አንዱ ስንት ነው? ሰርቪስ ነው። ያለ ሰርቪስ ነው። ይሄ እንትን ምንድን ነው? በር ነው አይደል? ለሰርቪስ በር ይሄ ነው። ወላ 3-4 ክላስ ነው። አሁን ይሄ ስንት ነው? ስንት ሜትር ነው? ይሄ 3 ሜትር ወደዚህ 1 ሜትር እንደዚህ 1 ሜትር ነው ስፋቱ። ርዝመቱ ደግሞ 3 ሜትር። ለሰርቪስ ስንት ብር ነው? በቃ የእንትን ሰርቪስ ከሆነ እንትን ነው እንደ በርና መስኮቱ ስፋት ነው የሚሆነው። ሸፕ ከሆነ አሁን ያኔ ሊሸፕ ከሆነ እንጂ እንደዚህ አይደለም። ያኔ አሁን ያኔ ኖ ለሰርቪሱ ማለት ነው። ለሰርቪስ ለሰርቪስ ከሆነ እንደ እንትኑ ምክንያቱም ያንን እኮ አያወቅንም። ለምሳሌ ሜትር በ3 ሜትር ስፋቱ ሜትር ሆኖ ቁመቱ 3 ሜትር ከሆነ ስንት ብር ነው? ለሰርቪስ ከሆነ በቃ እስከ 150 አንድ በርና አንድ መስኮት እንደዛ ሳይሆን ጠቅላላ ሰርቪስ ስንት ሁለት በር ያለው ስንት ሰርቪስ ስንት ይዛል? በፊት ለፊት ፍሬም ይቻላል። በፊት ለፊት በር ያለው ምናምን መስኮት 3-4 መስኮት ሊኖረው ይችላል። እዛ በር 3 በር ወይ ምናምን ሊኖር ይችላል። የውስጥ መጠን ሊኖረው ይችላል። አይ ማለት እኔ ፈለኩት ለምሳሌ አንድ ሰው አንድ ሰርቪስ ሰራ፣ አንድ በርና አንድ መስኮት ነው የሚያስፈልገው። ይሄን መቅጠብ ቢፈልግ ምን ያህል ያኔ ስንት ብር ሆነ? አንድ በርና አንድ መስኮት እንደው አነሰ ቢባል ስንት ነው? በአንዷ በርና አንድ መስኮት ነው። ገብቶኛል። በአሁኑ ጊዜ ስንት ነው? በኋላ ሊጨምርም ወይም ሊቀንስ ይችላል። ያው ኖርማል ከሆነ በ9000 ቅርጻ ቅርጽ ነገር ካለው በ10ም ለምሳሌ ያን ዛሬ ላይ ያለው አሁን ላይ ዛሬ ላይ ያለው 11000 ብር ስፋት ነው። ብቻ ከዚህ መነሻው 9000 ነው። መነሻው 9000 ምክንያቱም ስፋቱ 1 ሜትር ቁመቱ 3 ሜትር አንድ ብርና አንድ መስኮት 9000 ብር መነሻው። ከዛ በላይ እየጨመረ ይሄዳል ማለት ነው። ለደሞ ዲዛይናው እንመለስ። ይሄን የትልቁ በር የትልቁ ቤት የዚህ ዋጋስ ሙሉውን የዚህ ይሄው 2 ሜትር ተኩል ነው። ሜትር ከ20 ስፋቱ ርዝመቱ 3 ሜትር ስንት ነው? ይሄ የፊት ለፊት በርና የኋላ በር ገብቶኛል። ያን ትልቁን እኮ ነው ያልኩት፣ ኖርማሉ እንጂ ቅርጻ ቅርጽ የሌለው ይሄ ነው። የጀርባ በር እንደዚህ ነው የሚሆነው። እዛ ስለሌለ ነው። በኖርማል ከሆነ ይሄ 11000 12000 ድረስ ይደርሳል። አንዱ በር መስኮት ጋር ነው። በሩ ብቻ አንዷ ብቻ በሩ ብቻ 11000 በላይ እንደዛ ነው። አሁን ይሄ በዲዛይን ያልኳችሁ እንደዚህ ከ117 እስከ 120 ድረስ ነው። 95000 የሚባለው ያንኛው ነው። ቅርጽ የሌለው ነው። 90 ምናምን ሺህ 90 ምናምን ሺህ ትንሽ ዋጠባ ምናምን ከሆነ 95000 100000 እንደዛ እንደሰማችሁት ነው። ከዚህ እንኳን ትልቅ አይኖርም። 50000 ምናምን እዚህ ትልቅ አይኖርም። በጣም ሰፊ ነው። ያን አሁን ያለሽ በጣም ሰፊ ነው። ዘጠቻ ሳይሽ ማለት ወይኔ ብሏል። ብቻ እንደነገርኳችሁ ነው። ቁጥር አስቀምጥላችኋለሁ። ደውላችሁ ጠይቁ። ባይሆንም ልኩ ማለት ሂሳብ ለማውጣት ያህል ያን ወረቀት ይዘሽ መጥተሽ ሰንበሰቲ 0924 ካልሽ 75 0924 75 16 47 0924 75 16 በቃ ወይም 20 21 39 75 09 20 21
3975 ማን ስም ይላል ይላል። ጠይቁ። በዚህ ደውላችሁ የምትፈልጉት ነገር እዚህ አለላችሁ። ሰላም በደንብ አድርገሽ